እንደሚታወቀው ዳኒ ወደ ኢትዮጵያ ገብቷል። የዳኒ ፍቅረኛ ነኝ ተብየዋ ደግሞ መጣ። እንግዲህ ዛሬ ታሪክ እየፈጠረች ትገኛለች። ጽጌም ያዙ ይልቀቁኝ እያለች ትገኛለች። ሜሪ አንዴ ትይዛታለች፣ አንዴ ትለቃታለች። በዚህ ሁኔታ ላይ ነው ያሉት። ግን ደስ የሚለው ነገር አብርሽና ሩታ በዚህኛው ቪዲዮ አልተሳተፉም። ይሻላቸዋል እንዴ የነሱ ጉዳይ አልቅምና እና አብርሽና ሩታ የጫጉላ ጊዜያቸውን እረፍት ጊዜያቸውን የመዝናኛ ጊዜያቸውን መረበሽ አለባቸው እንዴ ኢትዮጵያ ችግር ፈጥረው ዱባይ ሄደው ችግር ፈጥረው ጉድ እኮ ነው የተፈጠረው ነገር። ምንድነው የሆነው ነገር? እስኪ አጠቃላይ እናውራ። ትናንትናም ደግሞ በሩታ ቻናል የሆነ ቪዲዮ ተለቆ ነበር። አልዋሻችሁም፣ እኔ ቪዲዮን አላየሁትም። ሳላየው ነው የጠፋውና ሰርች አድርጌ ስፈልግ ራሱ ለምንድነው ያጠፉት ብዬ ነበር። ምናልባት አንዳንዴ ዩቲዩብ ላይ ያልሆነ ነገር ስትሰሩ ዩቲዩብ ራሱ ሊያጠፋ ይችላል፣ ወይ ደግሞ እንግዲህ የተሳሳቱት ነገር ይኖራል። የተሳሳቱት ነገር ቢኖርም ቆርጦ ነው እንጂ የሚያወጡት ሙሉ በሙሉ ቪዲዮን ያጠፉታል ብዬ አላስብም። ግን ለሩታ ጠቃሚ ነበር ለቻናሏ። ቪዲዮ ፖስት እየተደረገ በሄደ ቁጥር ቻናላችሁ ከፍ እያለ ይሄዳልና አንድ ቀን ሁለት ቀን በቻናላችሁ እየቀራችሁ ስትሄዱ ደግሞ ቻናሉ ዝቅ ነው የሚለው። ይሄ ግልጽ ነገር ነው፣ በራሴ ቻናልም ስለማየው ማለት ነውና አጠቃላይ እስኪ ስለ ዳኒና ስለ ጽጌ በደንብ እናወራ። እቺ ልጅስ ማናት? የመጣችው ልጅ ሜሪ ግን ራሷን እንዴት እንደምትክብ፣ ራሷን እንዴት እንደምትቆለል፣ ራሷን እንዴት እንደምታይ በጣም ነው የምትገርመኝ። ግን ዋና የድራማዋ አጣፋጭ ናት። እኔ ዛሬ እውነቱን ነጭ ላወራ ነው የመጣሁትና ሁሉም እየዋሹ ነው። እውነቱን ንገሪኝ ካላችሁ ትናንትና እንደውም ስለ ጽጌ ያወራሁት ነገር ነበረ። እነዚህ ልጆች ዛሬ አይደለም የሚተዋወቁት፣ ዛሬ አይደለም የሚግባቡትና አብረው ያደጉ ልጆች ናቸው። ስለዚህ ምንም በሱ ምክንያት ብላ መድኃኒት ልትጠጣም አትችልም። በዚህ ልክ ያዙ ይልቀቁኝ አትችልም። ራሷን ችላ የምትኖር በራሷ የምትወስን ሴት ናት። ጽጌ እንደዚህ ደካማ ሴት አይደለችም። እንደዚህ በትንንሹ በትልልቁ ማንም ሴት በመጣች በሄደች ቁጥር እሪ የምታለቅስ አንገቷ የምትደፋ በጣም በቃ አስቸጋሪ ሁኔታ ላይ የምትወድቅ ሴት አይደለችም። ከዳኒ በላይ ትልቅ መብት ያላት በጣም ማለት ነው። ዳኒን እንዲህ ማሽከርከር የምትችል ልጅ ናት። እውነቱን ንገሪኝ ካላችሁ ማለት ነው። ግን በአጠቃላይ በዚህ ቪዲዮ የምትጨነቁ ሰዎች አላችሁ። ግልጽ ነው፣ ድራማ ነው እየተሰራ የሚገኘው። እንግዲህ ድራማ ነው ስላችሁ 100% ድራማ ነው ልል አልችልም። ለምን አበራቸው እስካልሆንኩ ድረስ 50 በ50 ግን ድራማ እንደሆነ ነው የምረዳው የተረዳሁት ማለት። ለምን ብዙ ነገሮች ውሸት ናቸው። በቃ ከሚታየው አንፃር ብዙ ነገሮች ውሸት ነው የሚመስሉትና ግን ደግሞ እነሱ የሚሰሩትን የውስጣቸውን ፈጣሪ ነው የሚያውቀው። ሙሉ በሙሉ 100% ድራማ ነው ባለለም የሚሰራው ነገር እንደዛ ነው ብዬ ነው የማስበው። እንግዲህ እቺ ልጅም ምንድነው ያለችው መጣ ዳኒ መጀመሪያ ላይ አብረን ቪዲዮ እንስራ ጽጌን እንደዚህ እናናድዳት ምናምን ሲለኝ ፍራንክ መስሎኝ እሺ አልኩት አለች። ከዛ ደግሞ በኋላ ላይ ደግሞ በቃ ዳኒ እንደማይፈልግሽ እንደማይወድሽ ሌላ ሰው እንደሚፈልግ ምናምን ሲነግረኝ አንቺ መጎዳት የለብሽም ብዬ እንደ ሴት ልነግርሽ መጣው አለች። ምንም የማይገናኝ ውሸት ነው ያወራችሁ ማለት ነውና በአጠቃላይ ዳኒና ጽጌ በቃ ድራማ እየሰሩ ነው። ሜሪም እያገዘቻቸው ነው። የሚገርመው ነገር ይሳቅም አለበት ከድራማው። ይሄንን ነው ልል የምችለው። ለማንኛውም ግን አንድ ነገር ለነግራችሁ የምችለው ነገር ቢያንስ ማለት ነው በእርግጥ ብር ያስፈልጋችኋል። ዩቲዩብ ላይ ይውላችሁ ውሸትም ሰራችሁ እውነትም ሰራችሁ ብቻ መጥፎ ነገር ሰውን የሚጎዳ እስካልሆነ ድረስ የፈለጉትን ነገር እርስ በርሳቸው ሰው እያየላቸው ነው እስከ ጥግ ድረስ። ሰው አየላቸው ማለት ገንዘብ ይከፈላቸዋል። ስለዚህ ምን ጨነቃቸው? የፈለጉትን ነገር ይሰራሉ። ግን ደስ የሚለኝ ነገር እኔ ከዳኒና ከጽጌ በራሳቸው ቢጨቃጨቁ ቢከራከሩ ማለት ነው ተመልካችን የሚጎዳ ነገር አይናገሩም፣ አያደርጉም። በእርግጥ የሚያስተላልፉት መልእክት የወረደ ነው፣ ደስ የማይል ነገር ነው። ብቻ ከዳኒና ከሩታና ከአብርሽ ጎን ብትርቁ ደስ ይለናል። የራሳችሁን ችላችሁ መስራት ትችላላችሁ፣ ስሩ። ማንኛውም ሰው እየሰራ ነው። ውሸቱንም ምኑንም የተፈጠረውንም ያልተፈጠረውንም እያወራ ገንዘብ እያገኘ ነው። ሰው እያየላቸው ነው። ስለዚህ አሁን ደግሞ ዱባይ ናቸው። በጣም ብዙ ወጪ አለባቸው። ለዛች ነው እችን ድራማ ፈጥረው እየሰሩ የሚገኙትና ለማንኛውም ግን ተው ወደ ሀገራችሁ ቢያንስ ለመዝናናት ሄዳችሁት አብረዋችሁ ያሉ ልጆች አሉና አብርሽና ሩታ የነሱን ደስታም ራሱ በቃ እያበላሻችሁ ነው ብዬ ነው የማስበውና ጥሩ ጊዜ አሳልፋችሁ ወደ ሀገራችሁ ብትመለሱ መልካም ነበረ። ግን እናንተ ሌላ ርዕስ ሌላ አጀንዳ ፈጥራችሁ ነው እያወራችሁ የምትገኙት። ለማንኛውም ግን የሰው ሀገር ነው ያላችሁት፣ በሰው ሀገር ህግ ነው የምትመሩት። እርግጠኛው የምናገረው እንደዚህ አይነት ፕራንክ ውጭ ላይ ሆናችሁ አሰሯትም ነበር። እቤት ስለሆነ ነው እንዲህ እየሰራችሁ የምትገኙት። ግን ደግሞ አዳራ በፖሊስ እንዳትያዙ፣ ያልሆነ ችግር እንዳይፈጠርባችሁ በጣም ትልቅ ስጋት አለብኝ። እግዚአብሔርን በሰላም ተመለሱ። ከቁጥር ሳትጎሉ ማርክ ጎበዝ ነው፣ ሄደ ፕሮግራሙን አካሄደ ላጥ ብሎ ወጪ እዛ በቆያችሁ ቁጥር በዛው ልክ ነው እያወጣችሁ የምትገኙት። ብር ብሎ እናቱ ጋር የሚወዳት ልጅ ጋር ነው የመጣውና
ሁላችሁም በስርዓት ቶሎ ተመለሱ። ያልሆነ ነገር እየፈጠራችሁ አታውሩ ነው ልል የምችለው። የሩታን ቪዲዮ እንግዲህ ወይ ዩቲዩብ አጥፍቶታል ወይ ደግሞ እነሱ እንዲታይባቸው ያልፈለጉት ነገር ይኖራል አጠፉት። አይዶን ነው። ብዙዎቻችሁ እንደዛ ስትሉ ነበር። አዎ ለሩታን ማሰብ አለብን። ለምን አብረው እስከሰሩ ድረስ እሷን መጠቀም አለባት። ቪዲዮ ሲነሳባት ቻናሏ ውድቅ ይላል ማለት ነው። ለማንኛውም ግን ብዙ ሀሳብ ብሰጥ ደስ ይለኝ ነበር። እንዳልኳችሁ ኔትወርኩ ብዙ እያስወራኝ ስላልሆነ የምሰጠው ሀሳብ ይሄ ነው። ያው እየሰሩ ያሉት ነገር ጽጌና ዳኒ ያው ተመካክረው ነው። ጽጌ እንደዚህ አይነት ደካማ ሴት አይደለችም። በደንብ አድርጌ ጠንቅቄ ማውቃት ሴት ነች። የእውነት ዳኒንም እንደዛው በደንብ አውቀዋለሁ እና እያደረጉ ያሉት እንግዲህ ውሸት ነው። ልጅቷንም እንግዲህ ጽጌ አንዳለሽ ብላ በጣም ተናዳ አባራታለች እና ጽጌ እንትና ደግሞ የምታሽቃበጠው ነገር መጀመሪያ በጣም ስትናደድባት ምናምን ነበረ። ከዛ ደግሞ በቃ ይዞሽሽን ያለውልሽ ምናምን ይሳቅ ተናደደባት። ለምን መጣሽ? ለምን እንደዚህ ያለሽ? የምታወሪው ነገር ትክክል አይደለም ምናምን ሲላት አንተ ተዋት ምናምን አለች። ለሷ እያበረችላት ማለት ነው። እና እንዳትመጭ በቃ ህይወቴን ካበላሽሽ በኋላ እኔን ከጎዳሽ በኋላ ስለኔ መጥፎ ነገር ከተናገርሽ ካደረግሽ በኋላ እንዴት ነው ይቅርታ ምትኝ ስትላት በቃ ይቅርታ ብላለች ተሳስታለች ምናምን ብላ ለሷ ደግሞ ትሸፍንላታለች። እና ሜሪ አንዳንዴ በጣም ነው ግራ የምታጋባው። አንዴ ሰው አንዴ አፈር አንዴ ውሃ ነው የምትሆነው፣ አንዴ እሳት ነው የምትሆነው። ታስቀኛለች። ለማንኛውም ግን በአጠቃላይ ስለ ጽጌና ስለ ዳኒ ስለ አብርሽ እና ሩታ ሳይጨምራቸውም ስለ ሜሪ የነበረው ሀሳብ ይህንን ይመስላል። ዳኒ ወይ ጽጌ እየዋሹ ነው ወይ ደግሞ ጽጌና ዳኒ ተመካክረው ነው ይህንን ቪዲዮ እየሰሩ እየለቀቁ የሚገኙት። ይስሩ እንግዲህ ካገኙ እኛ ምን እንላለን? የእውነቴ ነው። ብዙዎቹ እናቴ የቤት ባለቤት የመኪና ባለቤት የሆኑት ከየት አባታቸው አምጥተው መሰላችሁ? ምንም ስራ እኮ የላቸውም። ዩቲዩብ ላይ እኮ ነው ሙሉ ቀናቸው። በእርግጥ ያለፋል ያደክማል ዩቲዩብ መስራት። እግዚአብሔርን ነው የምላችሁ ከልፋታቸው አንጻር ቢያገኙም እንደ ልባቸው እንደ ሀብታም ተንደላቀው እየኖሩ ነውና ምንም ክፋት የለውም። ይስሩ። ግን ደግሞ አንዳንዴ ደግሞ ይስሩ ተብሎ ሶሻል ሚዲያ ላይ በእጃችን ስላለ ብቻ ተብሎ ያልሆነ ታሪክ ተፈጥሮ የእውነትም የሚጨነቁ ሰዎች እንዳሉ አውቃለሁ። በእውነት ነው የምላችሁ። በጣም የማዳም ቅመሞች የእውነት መስሏቸው በጣም የምትወዷቸው ሰው አሁን እኛ አብርሽና ሩታ እንደምንወዳቸው ጽጌንና ዳኒንም የሚወዳቸው ሰው አለ አይደል? የሆነ የነሱን ሰላም መሆን እየፈለጉ እነሱ ሰላም ሳይሆኑ ሲቀሩ ምናምን በጣም የሚጨነቁ ልጆች አሉ። ለነሱ እየተጨነቁ ቪዲዮ ፖስት ቢያደርጉ የተሻለ ነው ብዬ አስባለሁ። ምናልባት እንግዲህ የሩታ ቪዲዮም ትናንትና ያው መድኃኒት ጠጥታ ውሃ እያጠጧት ምናምን ነገር ነበር። እኔ ታምብኔሉን አይቻሉ ውስጡን ቪዲዮን ባላይም ማለት ነውና ቤተሰብም ምን ይላል እንዴ? ቤተሰብም እኮ ይጨነቃል። ያን ቪዲዮ ሲያዩ ምናልባት ቤተሰብ ይጨነቃል ብለው ሊያጠፉት ይችላሉና ብቻ ግን በቻላችሁት አቅም ሶሻል ሚዲያ እጃችን ላይ ነው ብላችሁ ዝም ብላችሁ ከምትፖስቱ ለሰውም ለራሳችሁም የሚመጥን ነገር እየሰራችሁ ብታልፉ ጥሩ ነው ብዬ አመክራለሁኝ። ሶሻል ሚዲያንም ለመልካም ነገር እንጠቀመው እና ውዴ ቻናል ቤተሰቦች፣ እኔ ደግሞ ኔትወርኬ እጅግ በጣም አስቸጋሪ ሆኖብኛል። እመኑኝ ከሁለት ቀን በኋላ በደንብ በሰፊው አጠቃላይ ስለነ አብርሽ ስለነ ሩታ ስለነ ጽጌ ስለነ ዳኒ ስለሌሎችም አጠቃላይ ስለ ዩቲዩበሮች ብዙ የምናገራቸው ነገሮች አሉ። የእውነቴን ነው የምላችሁ። የእውነት ነጭ አምጥቼ መረጃዎችን አቀብላችኋለሁኝና እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። አሁን ላይ ያው ኔትወርክ ስለሌለ ነው በደንብ ሀሳቤን ለመግለጽ ያልቻልኩት እና ሁሌም ስለምታበረታቱኝ በጣም ነው የማመሰግነው። ሰብስክራይቤም እየጨመረ ነው። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ። ኑሩልኝ እኔ ውዶች።